እኔ አረ ሴቶች በሰው ባል አታልቅሱ። የእውነት የሰው ባል የሰው ነው፣ የሰው ወርቅ አያደምቅ ይላል የሀገሬ ሰውና፣ እኔ ሴቶች ትገርሙኛላችሁ በሰው ንብረት የምታለቅሱት ነገር ማለት ነው። ዛሬ እንግዲህ ቤተሰቦቼ ሄርሜላ አለቀሰች። የእውነቴን ነው ምላችሁ ቤተሰቦቼ፣ ዛሬ አብርሽ ልብ ውስጥ ያለውን ነው የተናገረው። እሱም ደግሞ በቃ የኔና ያንቺ ነገር እዚህ ጋር ማብቃት አለበት፣ ከህይወቴ ውጭ ነኝ፣ ትዳሬ የፈረሰው ባንቺ ምክንያት ነው፣ ከዚህ በኋላ ቤቴም እንድትመጪ አልፈልግም፣ መገናኘትም የለብንም። ዩቱብን ከሆነም በራስሽ መንገድ ስሪ፣ እኔም ዩቱብን በራሴ መንገድ እሰራለሁ። ከዚህ በኋላ መገናኘት የለብንም። ማታ በደንብ አውጥቼ አውርጄ አስቤበት የወሰንኩት ውሳኔ ነው። ትዳሬ በአንቺ ምክንያት ነው የተበተነው። ሄርሜላ ከህይወቴ ውጭልኝ፣ አስፈላጊ አይደለም ከዚህ በኋላ የኔና ያንቺ መገናኘት በማለት እንግዲህ አብርሽ የልቡን ነበረ የነገራት። መጨረሻው ግን አናዶኛል። ምክንያቱም ዛሬ ሄርሜላ ብቻ ሳትሆን እኛም ተመልካቾች ነው ፕራንክ ያደረገን አብርሽ። በነገራችን ላይ የሄርሜላና የአብርሽ ነገር መጨረሻ የለውም። በቃ የመጨረሻ ነው። ከዚህ በኋላ መገናኘት የለብንም ሁለቱም። በቃ የሆነ የለም ቆረጥ ያለ አብርሽም እንደ ቆራጥ ወንድ የሆነ የወሰነ ነገር አስመስሎ ነበር የሚናገረው እና የሁለቱ መጨረሻ እንደሆነ አፈቀኝ እያልኩ ነበረ ሳየው የነበረው ነገርየው። ግን ዛሬ ሄርሜላ ብቻ ሳትሆን ብሩክና አብርሽ እኛ ተመልካቾችንም ጭምር ነው እንግዲህ ፕራንክ ያደረገን። መጨረሻው ግን ገረመኝ ቤተሰቦች፣ የእውነቴን ነው አትጠይቁኝ። እውነት መስሎኝ ነበር። በቃ እንዴ ቢረፍድም አብርሽ እንዴት ይህን ውሳኔ ሊወስን ፈለገ? እንዴት ይህን ሀሳብ አሰበ? የእውነት ቢመሽም ቢረፍድም እውነትም አብርሽ ነቃ እያልኩ ነበረ። የእውነት ቤተሰቦች ቪዲዮን ሳይ ነበረው ማለት ነው። እና ዛሬ ሄርሜላ ብቻ ሳትሆን እኛም ተመልካቾች እርግጠኛ ነኝ ብዙዎቻችሁ መጨረሻ ላይ ፕራንክ መሆኑን ስታዩ እኛም አብረን ፕራንክ ነው የሆን ነው ማለት ነው። በጣም ገርሞኛል። እኔ ውሳኔው ገርሞኝ ነበረ። በቃ በአንቺ ምክንያት ትዳሬንም አጥቻለሁ፣ ከዚህ በኋላ መገናኘት የለብንም፣ ዩቱቡንም በራሴ መንገድ አስኪጂ፣ እኔም በራሴ መንገድ ሄዳለሁ፣ በቤቴ መምጣት የለብሽም፣ ከዚህ ሰዓት ከአሁን ሰዓት ጀምሮ መገናኘት የለብንም፣ እዚህ ጋር ይበቃናል፣ የኔና አንቺ ግንኙነት ምናምን እያለ ሲያቆለባብስ አቶ አብርሽ ማለት ነው። የእውነት መስሎኝ ነበረ ቤተሰቦች። እንዴ ግን የእውነት ቢሆን ራሱ ማለት ነው ቤተሰቦች፣ ሄርሜላ ፕራንክ ባይሆን ለምንድን ነው የምታለቅሽው? እናት የሰው ንብረት እኮ ነው። እመኝኝ አንድ ቀን አብርሽ ይሄዳል ወደ ሚስቱ። የእውነቴን ነው የምልሽ። እንዴ በሰው ንብረት አታልቅሱ ሴቶች፣ ምን ጉር ነው እንዴ? አብርሽ እኔ ለአንተ ይሄን አልከፈልኩ ብዬ ባልልም ያንን ነገር ክፈለኝ ሳይሆን እኔ ለአንተ እንደዚህ ነኝ ወይ? እኔ ብዙ ተብያለሁ። በተመልካች ብዙ ነገር እንደ ሴት ወርዶብኛል። ከተመልካች ብዙ ነገር ተብያለሁ፣ ተጠልቻለሁ ሚዲያ ላይ ራዋ። እንዴት አትጠይ ሄርሜላ? እንዴ በሰው ባለ እኮ ነው ፊት ያልሽው። በሰው ባለ እኮ በትዳር ላይ ነው ፊት ያልሽው። እንዴት ተመልካች ታዲያ እጁን ዘርግቶ እንዲቀበልሽ ነው እንደፈለግሽው? ተመልካችማ በጣም ጠልተውሻል። የዝሙትም አበረታቱ። ዝሙት ልክ አይደለም፣ የሰው ትዳር የምትበትን ሴት ትክክል አይደለችም ብለው የሚሉ ሴቶች አልወደዱሽም። እውነት ለመናገር አንቺን ሳይሆን ባህሪሽን አልወደዱትም። በቃ አየርሽበት ያለሽው መንገድ ልክ ስላልሆነ አልወደዱትም፣ እንዳልሽው ማለት ነው። እንዴት አጨብጭበው እንዲቀበሉሽ ነበረ እንዴ ተመልካች የፈለግሽው? ተመልካች አልወደደኝም፣ ለአንተ የከፈልኩት መስዋዕት ይሄንን ባህልልም አብርሽ ብዙ ነገር ተብያለሁ፣ እንደ ሴት ብዙ ወርዶብኛል፣ ለእኔ ይገባኛል። እውነት ለትዳር መፍረስ እኔን ነው ወይ መንስኤ አድርገህ የወሰድከው? ከአንዴ 2-3 ከሩታ ጋር እንድትታረቁ አድርገህ በጣም ነው ያስታረቅሻቸው። ልብሽ ውልቅ ብሏል ሄርሜላ ያስታርቀሻቸው ማለት ነው። የእውነት በጣም አንቺም እኮ ብዙ ጊዜ ያው ከውስጣችሁ ከህይወታችሁ ወጥቻለሁ እያልሽ ዞረሽ አብርሽን ታገኘዋል። የእውነት እኔ ራሱ ማለት ነው ዛሬ አብርሽ የወሰነ ውሳኔ ከእኔ ህይወት ውጪ ትዳሬን በአንቺ ምክንያት ፈርሷል ብሎ የእውነት ቢወስን ራሱ ነገ እርግጠኛ ሆኜ የምነግራችሁ ነገ ይገናኙ ነበር። ምክንያቱም የሄርሜላ የአብርሽ ነገር መጨረሻና ማብቂያ መቆሚያ የሌለው ነገር ስለሆነ ማለት ነው። እነሱን ማመን ማለት ጉም እንዴት ነው መጨበጥ ማለት ነው። የእውነቴን ነው የምላቸው እና እውነት ባይመስለንም ተመልካቾች የእውነት ዛሬ ቢመሽም ትክክለኛ ውሳኔ አብርሽ ወሰነ እያልኩ ነበር እኔ ሳዳምጠውም ገርሞኝም ሳየው የነበረው ቪዲዮ ነበር። መጨረሻ ግን ያው እንዳያችሁት ፕራንክ ነው ምናምን። ለካ ፕራንክ እንዲከብዳል። ሁለተኛ ፕራንክ እንዳታረጊኝ እኔን አትችኝም ምናምን ሲጀመርም በማለም ስታቆለባበሳት እኮ ነበረ። መለየት በጣም ተለይታት ሞታለህ ብልሽ
ለማንኛውም ማለት ነው እኛ ሩታ አትከፋብን፣ የራሳችሁ ጉዳይ። እኛ የእናንተ ነገር አድክሞናል፣ ሰልችቶናል፣ አሰልችታችሁናል። ድራማችሁ በዛ፣ ፕራንካችሁ በዛ። የእውነት ህይወት የምትኖሩም አትመስሉ። አብርሽ እንዳልከውም እኔ ህይወት የምኖረው እኔ ነኝ፣ በእኔ ህይወት ማንም አይኖረው። ሩታ ጨርቅ እየወተፈች ነው ስትሉ ነበረ። ከዛ የእውነት መታ አሳየቻችሁ እንጂ ወልዳ እንኳን ብትመጣ ሩታ ሳታሳያችሁ የሰው ልጅ ይዛ መጣች ማለታችሁ አይቀርም ነበር። እኔ ከዚህ በኋላ ስለ ራሴ እንጂ መኖር የምፈልገው ሰው ምን አለኝ፣ ሰው ወደደኝ፣ ሰው ጠላኝ፣ ሰው ምን አለ እያልኩ መኖር አልፈልግም። ለብሳችሁ ስትመጡ ለብሳችሁ መጣችሁ፣ ልብሳችሁ ሲቆሽሽ ዛሬ ደግሞ ቆሽሾ መጣ ስለሆነ የሰው ነገር ከዚህ በኋላ ለሰው መኖር አቁሜያለሁ። አብርሽ ማለት ነው። በቃ እንዳልከው ኑር አብርሽዬ፣ እንዳልከው ኑር። እኛም ሩታ እየሰላም ትሆንልን፣ ሩታን ብቻ አታስከፉብን። የእሷን ስም ብቻ አንተ ሞንክ ያቺ ማናት እቺ ቅምጥክ እሷ ሙሽማህም ትሁን ሩታን አትነካኩብን እንጂ የራሳችሁ ጉዳይ። እናንተ ነገርኛ ድክም ብሎናል። መጨረሻ የሌለው ነገር ስለሆነ ማለት ነው የእውነት ዛ አብርሽዬ እንደተመቸህ ኑር። ሩታን ብቻ ክፉ አይንካብን። ሩታን ብቻ ስሟን እያነሳችሁ የእሷን ክፉ እሷን የሚያስቀይም ነገር አትናገሩ እንጂ አንተም ሆንክ ሄርሜላ መሆናችሁ እኛ ከልባችን ወጥተናል። የምናከብራችሁን የምንወዳችሁን ያህል የእውነት አስጠልታችሁናል። ምክንያቱም ለትዳር ክብር የሌለው ሴት ልጅ ለራሷ ምንም ቢሆን ክብር የሌላት ሴት በዚህ ልክ ደግሞ ማልቀስ ምንድን ነው እንዴ? ከአብርሽ ውጭ ሰው የለም እንደ ሄርሜላ አለቀሰች እኮ ቤተሰቦች። የእውነቴን ነው ምላችሁ፣ ጉድ እኮ ነው። የሰው ወርቅ አደምቅ ነው እናቴ። ነገ ወደ ሚስቱ ጋር ሄዳል። ሞኝ አቱኝ፣ ወደ ልጁ እናት ጋር ሄዳል። እውነት አይምሰልሽ እንዴ! ምንድን ነው ሴቶች የሰው ባለፊት ጥብላችሁ በቃን ከዚህ በኋላ ልክ አይደለሁም የሄድኩበት መንገድ ብሎ አንድ ሰው ወደ ራሱ ሲመለስ የምን ማልቀስ ነው? በግድ ነው እንዲህ ሄርሜላ እንደዛን የሆነችው የእውነት ቤተሰቦች። አረጉር ነው የዘንድሮ ሴቶችማ። አይን አውጥታችኋል፣ የእውነት አይን አውጥታችኋል። ለማንኛውም እኛ ሩታ ሰላም ትሁንልን ባለችበት። እናንተ ድራማችሁ፣ ፕራንካችሁ የመጨረሻ የማቋረጫ የምትሉት ጉዳይ ማለቂያ ስለሌለው የራሳችሁ ጉዳይ ነው። እኛ ሩታ አይክፋት፣ በሰላም ተገላግላለን ትምጣለን ማለት ነው። አንተም ደግሞ አብርሽ እንደተመቸ መኖር ትችላለን፣ መብት ነው። መብትን የፈለግከውን እያረክ መኖር። ሩታን ብቻ አታስከፋብን ነው የኛ ጥያቄ። ሩታን አታሳዝኑብን ነው። አለቀ። 4 ነጥብ አይደል?